በህይወታችሁ ውስጥ ለውጥን ስትፈልጉ ወይንም ደግሞ በቃኝ ከዚህ በኋላ መለወጥ አለብኝ ብላችሁ አንደኛውን እርምጃ ከወሰዳችሁ በኋላ በዛ ወጥነት መቀጠል የምትችሉ ከሆነ ምናልባትም ለጥቂት ጊዜያቶች ምንም አይነት ውጤት ላታዩ ትችላላችሁ። በረጅም ርቀት ግን ህይወታችሁን ስትመለከቱት እየተሻሻለላችሁ ይሄዳል። በዳረን ሃርዲ የተጻፈውን The Compound Effect የተሰኘውን መጽሐፍ እየገመገምን 3ኛው ክፍል ላይ ደርሰናል። አሁን ደግሞ ቻፕተር 4 ይለናል። 4ኛው ምዕራፍ ስለምንድን ነው የሚያወራው ካላችሁ ነገሮች በመጨረሻም እየተስተካከሉላችሁ ሲመጡ ወይንም ደግሞ መንቀሳቀስ ሲጀምሩ ይላል። ታዲያ አዳዲስ ልማዶችን ወይንም ደግሞ አዳዲስ የሚጠቅሙኝን ነገሮችን እያደረግኩ ቀጥላለሁ ብላችሁ ካደረጋችሁ በዛው ልማድ መሰረት መቀጠል ይጠበቅባችኋል። ያ ማለትም ደግሞ ኮንሲስተንሲ ወይንም ወጥነት ያስፈልጋችኋል። ብዙ ሰው የለፋበትን ውጤት ከመመልከቱ በፊት ነው ተስፋ የሚቆርጠው። ተስፋ አልቆርጥም ብላችሁ ከሄዳችሁ ግን አንዲት ነገር ትመለከታላችሁ። ያም ደግሞ ሞመንተም ይባላል። ሞመንተማችሁን የምታገኙ አይነት ሰዎች ከሆናችሁ የዛኔ ፕሮግረስ ወይንም ደግሞ ለውጥ እድገት የሚባለው ነገር በጣም ቀላልና ተግባራዊ ይሆናል። ምክንያቱም ናቹራል ነው የሚሆንባችሁ፣ ተፈጥሯዊ። ለዚህ ነው ዳረን ሃርዲ ሞመንተም የሁሉም ስኬታማ ሰው ወዳጅ ነው የሚልን። ሞመንተም ማለት አንድን ነገር አንዴ ካስጀመራችሁት በኋላ የምታገኙት ጉልበት ወይንም ደግሞ የምታገኙት ኃይል እንደሆነ አድርጋችሁ አስቡት። ታዲያ አሁን ሞመንተም ጥሩ ነገር ነው ብላችሁ ልታስቡ ትችላላችሁ። ነገር ግን ጥሩም አይደለም መጥፎም አይደለም። እናንተ የሰጣችሁትን ነገር ማግኒፋይ እያደረገላችሁ ይመጣል። ልክ እንደ ሞመንተም ሁሉ ገንዘብም አምፕሊፋየር ነው ይባላል አይደለ? ገንዘብ ሳይኖራችሁ የነበራችሁን ማንነት ገንዘብ ሲኖራችሁ አታጡትም። ገንዘብ ለወጠው የሚባሉ ብዙ ሰዎችን ትመለከታላችሁ። ብር ካገኘ በኋላማ ተለወጠ፣ ተቀየረ ትላላችሁ። ነገር ግን ገንዘቡ ያንን ሰው ለውጦት ሳይሆን ሲጀመርም በውስጡ የነበረውን ማንነት ገልጦ እንዲያሳይ እንዲያወጣው ማድረግ ነው የቻለው። ስለዚህ ሞመንተምም ልክ እንደዚህ ነው። አምፕሊፋይ እያደረገላችሁ ነው የሚሄደው። መጥፎ የሚባል ልማድን ካዘወተራችሁና በዛ ልማድ መሰረት እየሄዳችሁ የምትቀጥሉ ከሆነ ሞመንተም እያገኛችሁ ታልፋላችሁና ያ መጥፎ ልማዳችሁም የበለጠ ለእናንተ ናቹራል እየሆነላችሁ በጣም ቀላል እየሆነላችሁ ያልፍና ውድቀታችሁን የበለጠ እያፋጠንላችሁ ያልፋል። በተቃራኒው ደግሞ ጥሩ የሚባሉ ተግባሮችን እየተገበራችሁ በህይወታችሁ የምትሄዱ ከሆነ ሳታቋርጡ በዛ መንገድ ላይ ከቀጠላችሁ አሁንም ለውጣችሁ በጣም ቅርብ ይሆንላችኋል። ቅርብ ስል ምን ማለቴ ነው? ረጅም ጉዞን ትሄዳላችሁ፣ ነገር ግን ዘላቂ የሚባልን ለውጥ ታገኛላችሁ። ቶሎ የመለወጫ መንገድን ከፈለጋችሁ እንግዲህ በዚህ መንገድ ብቻ ነው ልታልፉ የምትችሉት። ምክንያቱም ዛሬ ተለውጣችሁ ነገ ደግሞ ተመልሳችሁ ተመሳሳይ ቦታ ላይ መቀመጥ አትፈልጉም። ለውጣችሁ ዘላቂ እንዲሆን ነው የምትፈልጉት አይደል? ስለዚህ ሞመንተምን መጠቀምን ልመዱ ወይንም ደግሞ እወቁበት ይለናል። ሞመንተምን ለመፍጠር ወይንም የያዛችሁትን ሞመንተም ለማስቀጠል ምን ማድረግ አለብኝ? ሁሌም ቢሆን በቃ መስራት በሚሰለቸኝም ሰዓት መስራት አለብኝ ወይ ካላችሁ እያንዳንዱን ነገር ፐርፌክትሊ ኤክሲኪዩት ልታደርጉ ይገባል እየተባለ እንዳልሆነ ልብ ማለት አለባችሁ። ግዴታ እናንተ ፍጹም መሆን የለባችሁ። በየቀኑ ለ1 ሰዓት ስፖርት መስራት፣ ጽሁፍ ላይ ፍላጎት ካላችሁ በቀን 1 ገጽ መጽሐፍ ብላችሁ ታስቡ ይሆናል። እነዚህን ነገሮች ግን እያሳካችሁ መሄድ የማትችሉበት ቀናቶች ይመጣሉ። እነዛ ቀናቶች ላይ እንኳን ሙሉ ለሙሉ እንዳታቋርጡ ነው ብላችሁ በየቀኑ ለ1 ሰዓት ስፖርት መስራት አለብኝ ብላችሁ እቅድ ያወጣችሁ ሰዎች ከሆናችሁ ለ1 ሰዓት መስራት ቢከብዳችሁ እንኳን ቢያንስ ለ10 ደቂቃ ሰርታችሁ ውጡ። በየቀኑ 1 ገጽ ጽፋለሁ ያላችሁ ሰዎች 1 ፓራግራፍ ወይንም 1 አንቀጽ ጽፋችሁ ትወጣላችሁ። ዋናው ነገር ኩዌት አለማድረጋችሁ ወይንም ደግሞ ዛሬ አቋርጫለሁ፣ ዛሬ ስትቸዋለሁ አለማለታችሁ ነው። አይምሯችሁ ያንን ነገር እንደሰራ ማወቅ መቻል አለበት። ምክንያቱም ሁሌም ቢሆን የሰው ልጅ ፐርፌክትሊ ይንቀሳቀሳል ወይንም ደግሞ ሁሌም ቢሆን በጥሩ ሞድ ላይ ይንቀሳቀሳል ማለት አይደለም። አንዳንድ መጥፎ ቀናቶች እናሳልፋለን። ስለዚህ በነዛ መጥፎ ቀናቶች ላይ ምንድነው የምናደርገው የሚለውን ነገር ደግሞ ልብ ማለት አለብን። ጎላችን ወይንም ደግሞ ግባችን ለኤክሰለንስ ወይንም ደግሞ በፊት ወደምንመለከተው ከፍ ወዳለው አቅጣጫ መሆን ሳይኖርበት በቃ እዚህ ቦታ ላይ ተገኝቻለሁ፣ የአቅሜን ሰርቻለሁ፣ ለ10 ደቂቃም ቢሆን ስፖርት ሰርቻለሁ፣ 1 አንቀጽም ቢሆን ጽፌያለሁ ምትሉበት ቀን ይሆን ነው ምለው። አሁን ምናልባትም ለ10 ደቂቃ ስፖርት መስራታችሁ ወይንም ደግሞ 1 የምትባል አንቀጽ ብቻ ስለጻፋችሁ አይ ቺማ በቂ አይደለችም ብላችሁ እንድታስቡ ሊያረጋችሁ ይችላል። ነገር ግን ትንሽም እንቅስቃሴ መኖሩ ወይንም ደግሞ ትንሽም እንኳን ኤፈርት ማውጣታችሁ ሞመንተሙን እንዲቀጥል ያደርጋል። ስለዚህ ዓላማችን መሆን ያለበት ሞመንተሙን ማስቀጠል ላይ ነው እንጂ እንደሌላው ጊዜ ግቤን ላሳካ በሚለው ሐሳብ ላይ አይደለም። ይሄ ለመቼ ነው? መጥፎ የሚባሉ ቀናቶችን ስታሳልፉ። ምንም እንኳን መጥፎ የሚባልና ደባሪ የሚባል ቀን ብታሳልፉ ማድረግ ያለባችሁ ነገር በጥቂቱም ሳታደርጉ እንዳታቆሙ። የኒውተን የመጀመሪያው ህግ ዘ ሎው ኦፍ ኢነርሺያ ይባላልና እስቲ እሱን እንመልከት ካልን እየተንቀሳቀሰ ያልሆነ ማንኛውም ነገር እንደዛው ሳይንቀሳቀስ ይቀራል። እየተንቀሳቀሰ ያለ ማንኛውም ነገር እየተንቀሳቀሰ ይሄዳል ይላል። ህይወትም ልክ እንደዚህ ነች።
እኛም ማንንቀሳቀስ ከሆነ እዛው ሳንንቀሳቀስ እንቀራለን። መጀመርም በጣም ከባድ ይሆናል። እየተንቀሳቀስን ያለን ሰዎች ከሆንን ግን መንቀሳቀስ ሳይሆን እየከበደን የሚመጣው መቆም ነው። ስለዚህ መቆም የሚከብደን አይነት ሰዎች ነው። ዓለማችን ላይ ያሉትን ታላላቅና ስኬታማ የሚባሉትን ሰዎች ተመልከቱ። ከአንዱ ስኬት ወደ ሌላው ስኬት ከላይ የሚያገኙት ነገር እየተጨመረላቸው የሚሄደው ለምንድን ነው? ሁሌም ቢሆን ሞመንተማቸው እጃቸው ላይ ስላለ እኮ ነው። እየተንቀሳቀሱ ስለሆነ መንቀሳቀሳቸውን አያቁሙ። ሞመንተማቸውን ላለማጣትም ልብ ይላሉ፣ ያስተውላሉ። ስለዚህ ያንን ሞመንተም ካላጡ የሚደናቀፉ ሰዎች አይሆኑም ማለት ነው። ሁሌም ቢሆን እያደጉ ይቀጥላሉ። ለዚህ ነው አንድ የህይወት ቦታችሁ ላይ ስታክ አረኩ ወይንም ደግሞ ከዚህ በኋላ ምን ማድረግ እንዳለብኝ አላቅም ስትሉ አቅጣጫ መቀየር በጣም ከባድ የሚሆንባቸው። ሮኬቶች ከዚህች ከምድር ሲመነጠቁ ከተመለከታችሁ መጀመሪያ ከመሬት ሲነሱ የሚያባክኑት ነዳጅ አንድ አየር ላይ መምዘግዘግ ከጀመረ በኋላ ከሚያጠፋው ነዳጅ መጠን ጋር ሲነጻጸር በጣም ብዙ ሆኖ ይገኛል። መጀመሪያው ነው በቃ ከባዱ ፓርት። አንዴ ያንን ነገር ካለፋችሁ ሮኬቷም አንዴ ከተነሳች በኋላ መጠቀም ያለባት የፊውል መጠን ወይንም ደግሞ የነዳጅ መጠን ዝቅ እያለ ይመጣል። እናንተም ደግሞ አንዴ መንቀሳቀስ ከጀመራችሁ መንገዳችሁ ቀለል እያለላችሁ ይመጣል። መጀመሪያ እንደለፋችሁት እየለፋችሁ አትቀጥሉ ማለት ነው። ስለዚህ አሁን ሞመንተም እንዴት ነው የሚመጣው ብለን ከጠየቅን በስትራክቸርና በሬፔቲሽን ነው። የተሻሉ የሚባሉ ምርጫዎችን መምረጥ ትጀምራላችሁ ማለት ነው። ምርጫዎቻችሁም ከግቦቻችሁ ጋርና ዋጋ ከምትሰጧቸው ነገሮች ጋር አንድ መሆን አለባቸው። ወይንም ዛሬ ላይ የምትወስኗቸው ውሳኔዎችና ምርጫዎች ወደዛ ግብ ሊመሯችሁ ይገባል። እነዚህን ምርጫዎች እየደጋገማችሁ ታልፋላችሁ። እስከ መቼ ካላችሁ ሀቢት እስኪሆኑ ድረስ ወይንም ደግሞ ልማድ እስኪሆኑባችሁ ድረስ። የለመዳችሁትም ነገር ደግሞ ወደ ሩቲንነት ይለወጣል። ሩቲን ማለት ጠዋት ተነስታችሁ የምታደርጉት ነገር ነው። ከልማድም አልፎ የእናንተ አንዱ አካል ሆኗል ማለት ይቻላል። ጠዋት ተነስታችሁ እንግዲህ ጥርሳችሁን ስለመቦረሽ አታስቡም አይደል? እንደተነሳችሁ አውቶማቲክሊ የምታደርጉት ነገር ነው። ስለዚህ ይህም ልክ እንደዛ ነው። በዚህ መንገድ ላይ ስትቀጥሉ ኮንሲስተንሲ እያገኛችሁ ትመጣላችሁ። ወጥነት አገኛችሁ ማለት ነው። በዚህ ወጥነት ውስጥ ነው እንግዲህ ሞመንተምን እያገኛችሁ የምታልፉት። ለዚህ ነው በህይወታችሁ ውስጥ ሩቲን በጣም አስፈላጊ የሚባለው ነገር የሆነው። ሩቲን ማለት ቅድም እንዳልኳቸው አውቶማቲክሊ የምታደርጓቸው ነገሮች ናቸው። ሀቢቶቻችሁ ወይንም ደግሞ ልማዶቻችሁን ያዝ አድርጎ የሚያስቀጥልላችሁ ይህ ሩቲን ይሆናል ማለት ነው። ታዲያ አሁን ሩቲን ለምንድን ነው ይህን ያህል ተመራጭ የሆነው ካላችሁ ሳታስቡ የምታደርጉት ነገር ስለሆነ ነው። ዲሲዥን ሜኪንግ የሚባል ነገር እንዳለ የለም። አንድን ነገር ለማድረግ ማሰብ የሚባለው ነገር የለም ማለት ነው። ማሰብ የሚባለው ነገር ከሌለ ደግሞ መወሰን የሚባለው ነገር የለም። በቃ አውቶማቲክሊ ልክ እንደ ሮቦት ነው እያገለገላችሁ የምትመጡት። ጠዋት ተነስታችሁ ጥርሴ ልቦረሽ አልቦረሽ የሚል ነገር የለም። መወሰን አይጠበቅባችሁ። የምታውቁት ነገር ነው፣ ታደርጉታላችሁ። እናንተ ልብ ብትሉትም ባትሉትም የምታደርጉት ነገር ይሆናል። ዓለማችን ላይ በጣም ታዋቂ ከሚባሉ የቴኒስ ተጫዋቾች መካከል ሴሬና ዊሊያምስን እንመልከት እስቲ። የራሷ ፕሪማችና ፖስት ማች ሩቲኖች አሏት። ተመሳሳይ የማሟሟቂያ እንቅስቃሴ፣ ከጨዋታ በፊት የምትመገበው ምግብ ሁሌም ቢሆን ተመሳሳይ ነው። ጨዋታውን ከጨረሰችም በኋላ አቅሟን ለመሰብሰብና ለማረፍ የምታደርጋቸው ነገሮች አንድ ናቸው። ተጨማሪም ደግሞ ዝግጅቶቿም ተመሳሳይ ናቸው። እነዚህ ነገሮች ናቸው እንግዲህ ስትራክቸር የሚባሉት። ስትራክቸር ስታቢሊቲን ያመጣል። በቃ ያንን የምትተማመኑበትን ነገር ያመጣላቸዋል። ስታቢሊቲ ደግሞ ሞመንተምን እየፈጠረላቸው ይሄዳል ማለት ነው። ለሞመንተም አልነበረ እስከ ዛሬ ስንሰራ የነበረው። ስለዚህ እሱን አገኘን። የጸሐፊውም ህግ በጣም ቀላል ነው። እናንተ ደጋግማችሁ ማድረግ የምትችሉትን ተግባሮች ብቻ ምረጡ እንጂ ዛሬ ሰርታችሁ በአንድ ሳምንት ውስጥ በቃኝ የምትሉትን ስራ ትምረጡ ይላል። ሞመንተም የሚባለው ነገር የሚወደው ነገር ምንድን ነው ካላችሁ ቀጣይነት ያለውን ነገር እንጂ ኢንተንሲቲን ወይም ደግሞ አንድ ነገር በደንብ ስላደረጋችሁት አይደለም። እንበልና አሁን ሞመንተማችሁን አግኝታችኋል። ይህንን ሞመንተማችሁን ሊያስቀርባችሁ የሚችል አንድ ነገር አለ። ያም ደግሞ በአካባቢያችሁ ላይ እናንተን ኢንፍሉዌንስ የሚያደርጓችሁ ሰዎች ወይንም ደግሞ ተጽዕኖ የሚያሳድሩባችሁ ሰዎች ናቸው። ስለዚህ አምስተኛውም ቻፕተር ይሆናል ማለት ነው። ማንነታችሁን ቅርጽ እያስያዘና እናንተ የሆናችሁትን የምታደርጉትንም ነገር እያስተካከለላችሁ የሚሄደው ነገር ምንድን ነው? ይህንን መጽሐፍ በምንገመገምበት ሰዓት ላይ 100% ኦነርሺፕ ስለሚባል ነገር አውርተናል። ይህ ማለት እናንተ በህይወታችሁ ለምታደርጉት ለማንኛውም ነገር ሙሉ ለሙሉ ኃላፊነትን መውሰድ አለባችሁ ነው። ስለዚህ በህይወታችሁ ውስጥ የምታደርጉት ምርጫና የምትወስኑትም ውሳኔ ሙሉ ለሙሉ የእናንተ ኃላፊነት ቢሆንም ግን እነዛን ምርጫዎች ሙሉ ለሙሉ እናንተ ናችሁ የወሰናችሁት ማለት አይደለም። ምንም እንኳን ኃላፊነቱ እናንተ ትከሻ ላይ ቢሆንም ምርጫችሁን ኢንፍሉዌንስ የሚያደርጉ ወይንም ምርጫችሁ ላይ ተጽዕኖ የሚያሳድሩ ነገሮች አሉ። ወደ አይምሯችሁ ውስጥ እንዲገቡ የምትፈቅዷቸው ሀሳቦች፣ በቅርባችሁ ያሉ ሰዎች ወይንም አብዛኛውን ጊዜ የምታሳልፏቸው ሰዎች፣ በተጨማሪም ደግሞ አካባቢያችሁ እናንተ ላይ ትልቅ የሚባል ኢምፓክት ያሳርፍባቸዋል።
ስለዚህ ከመጀመሪያው ስንጀምር አይምሯችን ውስጥ ምን አይነት ነገሮችን እያስገባን ነው? ምን አይነት ሀሳቦችንስ እየተቀበልን ነው? ወደ አይምሯችን ውስጥ የሚገቡ ማንኛውም ነገሮች ህይወታችን ላይ ትልቅ የሚባል ኢምፓክትን ወይንም ደግሞ ተጽዕኖን እያሳደሩ ያልፋሉ። ስለዚህ ይህ ማለት የአይምሯችሁ ጠባቂ መሆን አለባችሁ ማለት ነው። አብዛኛው ሰው ግን ይህንን የአይምሮውን በር ለብቻው ክፍት አድርጎ ትቷል ማለት ይቻላል። ማንም ሰው አይምሮውን እየጠበቀ አይደለም። አንድ ስፖርተኛ አሁን ለውጥን በሰውነቱ ላይ መመልከት ከፈለገ ለሰውነቱ የሚስማማ የሚባለውን ምግብ ነው የሚበላው። ጡንቻዎቹ እንዲያድጉለት መተኛት ባለበት ሰዓት ይተኛና መነሳትም ባለበት ሰዓት ይነሳል። እሱ ምርጥ የሚባል የሰውነት ቅርጽ ላይ እንዲሆን ማድረግ ያለበትን ነገር እንዳለ ካረገ በኋላ ነው ያንን ሰውነት ለማግኘት ውጤትን መጠበቅ የሚጀምረው። ተመሳሳይ ነገርም በህይወታችሁ ውስጥ አፕላይ ያደርጋል። ያ ስፖርተኛ በቂ የሚባል እንቅልፍ ሳይተኛ፣ ስፖርት ሳይሰራ ወይንም ደግሞ የሚጠቅመውን ምግብ ሳይበላና ራሱን በጥንቃቄ የማይዝበት አይነት ሁኔታ ላይ ራሱን ከጣለ ጥሩ የሚባል ውጤትን ሊጠብቅ አይችልም። ለዚህ ነው ጸሐፊው ዳረን ሃርዲ አይምሯችሁ ልክ እንደ ብርጭቆ ነው። ራሳችሁ መርጣችሁ ወደዛ ብርጭቆ ውስጥ የሚገባውን ነገር ካልተከታተላችሁ እቺ ዓለም ደግሞ እናንተ የምትፈልጉትንም ነገር ልታስገባባችሁ ትችላለች። ስለዚህ በዓለም እየተመራችሁ የምትሄዱት አይምሯችሁን መጠበቅ ስታቆሙ ነው፣ ወይንም ደግሞ ለአይምሯችሁ ዘበኛ መሆን ሲከብዳችሁ ነው ይላል። አንድ ብርጭቆ ውስጥ ቆሻሻ የሚባል ውሃ ብትጨምሩ ያ ብርጭቆ ቆሻሻ መሆን አይቀርም። ስለዚህ አይምሯችሁ ውስጥም የምታስገቡት ምን አይነት ነገር ነው? ሐሜት፣ ወሬ፣ ተራና አሉታዊ፣ በተጨማሪም ደግሞ የማይጠቅሙ ነገሮች የምታጠራቅሙበት ከሆነ የቆሸሸ አይምሮ ይሆናል፣ የቆሸሸ ብርጭቆ ይሆናል። እነዚህን ሁሉ ነገሮች ከወሰዳችሁ በኋላ አይምሯችሁ ሰላም አይሰማም። አንደኛ ትዘናጋላችሁ፣ ሁለተኛ ትጨነቃላችሁ፣ ሶስተኛ ደግሞ አይምሯችሁ ውስጥ የገቡ ነገሮች አይምሯችሁን እየሞሉ ይመጣሉ። ሜንታሊ ኦቨርሎድድ ትሆናላችሁ። ስለዚህ አይምሯችሁን ምን አይነት ምግቦች እየመገባችሁ ነው የሚለውን ጥያቄ በደንብ አድርጋችሁ ጠይቁ። የማይጠቅሙ ነገሮችን የምትመለከቱ ከሆነ የሚጠቅም ነገር በህይወት ያደርጋለሁ ብላችሁ አጠብቁ። ምክንያቱም ለአይምሯችሁ የሰጣችሁትን ነገር ነው መልሳችሁ የምትቀበሉትና። ስለዚህ አይምሯችሁን ንጹህ ለማድረግ ሞክሩ። ያቺ ብርጭቆ ንጹህ በሆነች ቁጥር እናንተም እየጠነከራችሁ ትመጣላችሁ። የተሻሉ የሚባሉ ሀሳቦች፣ የተሻለ ትኩረት የማድረግ አቅም፣ በተጨማሪም ደግሞ የተሻሉ ውሳኔዎችን ለመወሰን ለእናንተ በጣም ቀላል ይሆናል። ስለዚህ አይምሯችሁን ዛሬ በምን አይነት ነገር ለመሙላት አስባችኋል? ዛሬ የሞላችሁበት ነገር ነገ የምታስቡበት ነገር ይሆናል። ታዲያ አሁን ይህን እንዴት ነው ማድረግ የምችለው ካላችሁ ስታንድ ጋርድ ይላል ጸሐፊው። አይምሯችሁ ውስጥ ብዙ አይነት መረጃ ማስገባት የሚፈልጉ ብዙ ሰዎች አሉ። ከነዛም ሰዎች ልትጠነቀቁ ይገባል ነው የሚለው። ጋዜጣ፣ ሬዲዮ፣ ቴሌቪዥን፣ በተጨማሪም ሶሻል ሚዲያ፣ እነዚህ ሁሉ ነገሮች አይምሯችሁ ውስጥ የሆነ ነገርን ላስቀምጥላችሁ የሚሏችሁ ነገሮች ናቸው። ይሄ በአጠቃላይ የሚዲያው ኢንዱስትሪ የእናንተን ኢሞሽን መስረቅ ነው የሚፈልገው። እናንተ እንድትሻሉ ለማድረግ ወይንም ደግሞ እናንተ የተሻላችሁ እንደሆናችሁ ለማስመልከት አይደለም የሚሞክሩት። ስለዚህ አይምሯችሁን ልትጠብቁ፣ በተጨማሪም ደግሞ ከነዚህ አይነት ነገሮች ልትሸሹም ይገባል። ስለዚህ ምን ማድረግ አለብኝ ካላችሁ ከስልካችሁ፣ ከቴሌቪዥናችሁ ወይንም ደግሞ በአጠቃላይም ከሚዲያው ለመራቅ ሞክሩ። አይምሯችሁ ውስጥ እንዲገቡ ማትፈልጓቸው ነገሮች አሉ። እነዛ ነገሮች እየገቡ እናንተን ሊበጠብጧቸው አይገባም። ቁጭ ብላችሁ ስክሮል ስታረጉ ስትውሉ እናንተ አይምሯችሁን በጣም ያጠገባችሁ ይመስላችኋል። ነገር ግን ምንም ያሳደጋችሁት ነገር የለም። ጩኸትና ድምፅ ብቻ ነው አይምሯችሁ ውስጥ የገባው ማለት ነው። ስለዚህ ከዛ ለመራቅም ሞክሩ። ከአይምሯችሁን በተጨማሪ አካባቢያችሁ ላይ ያሉ ሰዎች እናንተን በትልቁ ኢንፍሉዌንስ ያደርጓቸዋል። ተጽዕኗቸው ትልቅ ነው። ይህንን ዳረን ሃርዲ ዘ ሬፈረንስ ግሩፕ ይለዋል። አብዛኛውን ጊዜያችሁን ከማጋ ነው የምታሳልፉት። እነዛ ሰዎች እናንተ ብዙ ጊዜ ኖርማል የምታደርጓቸውን ነገሮች የሚወስኑላቸው ሰዎች ይሆናሉ። ውሳኔ የሚለው ቃል ትንሽ ከበደ ካላችሁ እንኳን በትልቁ ኢንፍሉዌንስ ያደርጓቸዋል ወይንም ደግሞ ተጽዕኖን ያሳድሩባቸዋል። ምን መታገስ እንዳለባቸው፣ ምን አይነት ነገሮችን ማድረግ እንደምችሉ፣ ማድረግም እንደማትችሉ እነሱ ጋር ባላችሁ ቅርርብ፣ ከነሱ ጋር ባላችሁ ግንኙነት እየተወሰነ የሚመጣ ይሆናል ማለት ነው። ስለዚህ አካባቢያችሁን የሞሉት ምን አይነት ሰዎች ናቸው? ዞር ዞር ብላችሁ ለመመልከት ሞክሩ። ቀስ በቀስ እንደነሱ እየሆናችሁ ስለምትሄዱ ምን አይነት ሰው መሆን እንዳለባችሁ ልታስታውሱና ልብ ልትሉ ይገባል። ስለዚህ ግንኙነቶቻችሁን ልታስተካክሉ ይገባል። ማስተካከል ማለት ደግሞ አንዳንዴ የማያስፈልጉትንም ቆርጦ ማውጣትን ያካትታል ይላል። ይህ ማለት ምን ማለት ነው? ወስናችሁ ከነዚህ ሰዎች ጋር ምንም አይነት ነገር መቀጠል አልፈልግም ልትሉ ይገባል። እነዛ ሰዎች ምን አይነት ባህሪ ካሳዩ፣ ምናልባትም ሁሌ የሚያማርሩ ከሆነ ወይንም ደግሞ ማደግ የማይፈልጉ አይነት ሰዎች ከሆኑ፣ በተጨማሪም እናንተን አስረው የሚያስቀሯቸው አይነት ሰዎች ከሆኑ እነሱን ሰዎች ከህይወታችሁ ቆርጣችሁ ልታወጧቸው ይገባል። መጠገን የሚቻሉትን ጠግናችሁ ታስቀምጣላችሁ። ነገር ግን መቼም ቢሆን አልንቀሳቀስም ብለው የወሰኑትን እናንተም ወስናችሁ ቆርጣችሁ ልታስወጡ ይገባል ይላል። ዳረን ሃርዲ ዘ ኮምፓውንድ ኢፌክት የተሰኘውን መጽሐፍ የጻፈልን ጸሐፊ ነው። ይህንንም መጽሐፍ በ3 ክፍል በዚህ መንገድ ገምግሜላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።